አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንንም አላህ ሰላም ያደርግልን። እናም እንዴት ናችሁ? ከአበይ አበረታቱኝ፣ በያላችሁበት ሰላማችሁ ይብዛልኝ እላለሁኝ። ያው ዛሬም በድጋሚ ፈታ ዘና እያልን ነው በውጭ ማለት ነው። የምር ውጭ በጣም ነው ደስ የሚለው። ያው ከቤት ስንሆን ትንሽ ሙቀት ካስተዛሬው ትንሽ ሞቅ ያለ ነው። ወላኪን ከውጭ አየሩ ንፋሱ በጣም ነው ደስ የሚለው ማለት ነው። ያው ብዙ ሰዓት ልጅ የምንይዝ ሰው ነው እንጂ ህፃን ልጅ አይደለ ይዘው የማይወጡምና፣ ግን አሁን ህፃን ልጅ ይዘን ስለሆነ ሁለተኛ ቀናችን ነው በውጭ ዘና እያልን ነው ማለት ነው። እና ማበረታቱን በመልካምነት እላችኋለሁ ውዶችዬ። ባለፈው አይታችኋታን ብዬ አስባለሁ። የቡታጅራይቱ ልጅ ማለት ነው። እኛ ሴቶች ትዳር የጋራ ነው። ትዳር ብለን ስናስብ የሚሆነንን ሰው መምረጥ አለብን ማለት ነው። መቼም በውጭ ሀገር በስደት ከሆነ እኛው ጨርሰን ነው እንደገና ወደ ቤተሰብ የምናሳልፈው ነው። ስለዚህ የሰውዬ የሆነኛው ወይ ወደፊት ያሳድረኛው ወይ የልጆችስ አባት ይሆናል ወይ ብለን ማሰብ አለብን። ካለ በታይ ሰህ ጥንቅሽ አይደለም አይነከስም። ወላኪን ደግሞ ማስተዋል አለብን ማለት ነው። ሲቀጥል ትዳር ቤተሰብ የገባበት ትዳር ጠፍቶ አይጠፋም ማለት ነው። አሁን የሷ ቤተሰብ ጋርም ብዙም አልነበረ ይመስል ያው እሷና እሷ አውርተው ኒካቸውን ፈጽመው በሌላ ቤተሰብ ባጎት ማለት ነው ኒካ ታስራ እንደገና እየኖረኝ ተሰዲታ ማለት ነው። ከዛ ትዳሬ ብላ ብር እየላከኝ ቤት ስራ ብላ ቤት ሰርታ ቤት ሰራሁልሽ ብሎ የሚልክላት ጭርስርስ ያለ የሰዎችን ቤት ነው። የእሷ ቤት ግን አይታችሁታን ብዬ አስባለሁ። አይደለም ጭርስርስ ሊል መዝጊያ የለው ራሱ ውስጡ ኩረት አልተሞላም ማለት ነው። አርማት አልተሞላም። ከዛ ደረጃ ላይ ሀዛ ሀዋል እኮ ቁጭ ብላ ስትንሰቀሰቅ በጣም ነው ያሳዘነችኝ። እኔ በሆንስ ነው አልኩት ማለት ነው። ስለዚህ የኔ የምንለውን ሰው አላህ በታይ መምረጥ አለብን።